ሁላችሁም ባንዴ አላየም፣ ግን ሁላችሁም ባንዴ ነው የምታዩት አይደል? ለዚህ ነው የሚያስፈራው መድረክ። የሁሉም አይን አንድ ቦታ ስለሚሆን ያስፈራል። አንድ ለአንድ መታየት ቀላል ነው። እግዚአብሔር ይመስገን። ራእይ ምዕራፍ 1 ላይ ነን። ቁጥር 18 እስቲ ምንድነው የሚለው? ዘንድ ያለውን ጻፍ። በተለይ ያየኸውን የሚለው ነው። ሌሎችንም እናያቸዋለን። ያየኸውን ምንድነው ያየው? ይሄ ክርስቶስ ከመሞቱ በፊት ያለውንና ያየውን አይደለም የሚያስታውሰው። ያየኸው ሲል በዛች ቅጽበት ራሱን ከገለጠበት ጊዜ ጀምሮ ያለውን ነገር ጻፍ ነው የሚለው። ራእይ እንዳየ እናውቃለን ሁላችንም። ማንነቱ ነው የገለጠለት። የሰራው ስራ አይደለም ያየው ጳውሎስ። ክርስቶስ ማነው? ዮሐንስ ክርስቶስ እየሰራ ያለው ነገር አይደለም። ተአምራቶች አይደለም፣ ድንቆች ምልክቶች አይደለም። ያየው ራሱን ነው ያሳየው። ስለዚህ ያየው ማንነቱ እንዴት ነው የሚጽፈው? ክርስቶስ ቢገለጥላችሁ እንዴት ነው የምትጽፉት? ቀጥሎ ምንድን ነው የሚለው? አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ ይለዋል። ከላይ ሁለት ጥቅሶች ማስታወስ ፈልጋለሁ። ምንድነው? ካለው፣ ከነበረው፣ ከሚመጣው። ይሄ ቃል ሁለት ጊዜ ነው የተጻፈው። ካለው፣ ከነበረው፣ ከሚመጣው። እዚህ ጋር ደግሞ ያየኸውን፣ አሁን ያለውን፣ ወደፊት የሚሆነው። ስለዚህ ይሄ መገለጥ በራሱ ተራማጅ ነው። እየተራመደ ነው ያለው። መጀመሪያ ራሱን አሳየ፣ ከዛ በኋላ ከእርሱ የሆነው ነገር ይቀጥላል። ስለዚህ ይሄ መጽሐፍ ወይም ይሄ መገለጥ ተራማጅ ነው። በአንድ ጊዜ አይደለም የተሰጠው ለዮሐንስ። ለማየት ስንት ጊዜ እንደፈጀበት ምንም የምናውቀው ነገር የለም። ይሄ እስከ ምዕራፍ 22 ያለው ነገር በአንድ ቅጽበት አሳየው ማለት አይከብድም ቢባል እንኳን፣ ምክንያቱም እርሱ ሁሉን ስለሚችል ተቀባዩንም ያዘጋጀዋል። የእርሱን መገለጥ ያው ነው። ግን የሚቀጥል ነገር ነው። በተለይ በሕይወታችን የሚቀጥል ነገር ነው። ይሄ ካለው፣ ከነበረው፣ ከሚመጣው የሚለው ለፍጥረት ነው፣ ለራሱ አይደለም። እግዚአብሔር እንደነበረ፣ እግዚአብሔር እንዳለ፣ እግዚአብሔር እንደሚኖር ስለ እግዚአብሔር ስለ ራሱ አይደለም የሚያወራው። ስለ እርሱ ከተባለ ግን እኔ ነኝ ነው። እኔ ነኝ ነው ስለ እርሱ። ስለኛ ግን ካለው፣ ከነበረው እና ከሚመጣው። ስለዚህ የነበረ አለ፣ ታሪክ የሰራ የደህንነት ታሪክ የሰራ አስቀድሞ የነበረውን ነገር የጻፈ ያደረገ ነበረ። አሁን ደግሞ አለ፣ ወደፊት ደግሞ ይመጣል። ስለዚህ ካለው፣ ከነበረው፣ የሚመጣው የሚለው ለፍጥረት ሁሉ ነው። ስለዚህ ይሄ መገለጥ ተጓዥ ከሆነ፣ ቀጣይ ከሆነ ራእይ ነው። ሁሌም እንደምንለው ይሄ ድራማቲክ ነው፣ ቲያትራዊ ነው። መገለጡ ቀጣይ ነው ስንል ቲያትራዊ ነው ማለት ነው። አንድ መጋረጃ ይከፈታል፣ ዮሐንስ ያያል አይደል? አይቶ ከጨረሰና ከጻፈ በኋላ ይዘጋል። ከዚህ በኋላ አየሁ ይላል አይደል? እና የሆነ መጋረጃ ሲከፈት እናያለን። ልክ ሲኒማ ቤት ሄዳችሁ ምንድነው ድራማ ነው የሚባለው? እንደዛ አይነት ነገሮች፣ ፊልም አይደለም፣ ፊልም ቀጣይ ነገር ስለሆነ ድራማ እንበለዋል። ስለዚህ ድራማ አንዱ ገጽታ ይነገርና ወይም ይታይና ይዘጋላል። እንደገና መጋረጃው ተከፍቶ ወደ ሌላ ነው የሚገባው። ይህ ራእይ እንደዛ ነው። ያየውን ካየ በኋላ እንደገና ደግሞ ከዚህ በኋላ አየሁ ነው የሚለው።
ከዚህ በኋላ አየሁ፣ ከዛ ሌላ መልአክ አየሁ እያለ ነው የሚቀጥለው። ስለዚህ ይሄ ራእይ ድርጊቱ ቲያትራዊ ነው፣ ተራማጅ ነው፣ መርሃ ግብር አለው፣ የእግዚአብሔር ፍቃድ ፍጻሜ አለው። ቀጣይ ነው ይሄ ነገር። የፈቃዱ አፈጻጸምም ሁሉ ነው የምናየው በዚህ በተራማጅ ወይም ደግሞ ምንድነው የሚሉት? ፐርፎርማንስ ነው የሚሉት አይደል? አፈጻጸሙ በእግዚአብሔር ፊት ያው ነው። ስለዚህ ያንን ነገር ነው የሚያሳየውና ማየታችንን መቀጠል አለብን። መረዳታችን መቀጠል አለበት። ማወቃችን መገለጥ አለበት። ምክንያቱም ራእዩ እየቀጠለ ነው ያለው። በአንድ ምዕራፍና በአንድ ጥቅስ የተወሰነ አይደለም። የእግዚአብሔር ፈቃድ አፈጻጸም ቀጣይ ነው። መገለጡ ቀጣይ ነው። ስለዚህ አንድ ክፍል ለመግለጥ እግዚአብሔር የሰውየውን አእምሮ ሲከፍት እስካሁን የተሸፈነውም ነገር ይከፈታል። ብዙ ነገር ከመጋረጃ ጀርባ ነው ያሉት። እግዚአብሔር ያን መጋረጃ ሲያነሳ በዛ ቅጽበት የተገለጠውን እናያለን። እግዚአብሔርን እናመሰግናለን። እግዚአብሔርን ደግሞ ለመግለጥ እንተጋለን። እንደገና ሌላ መጋረጃ ይከፈታል። ለዚህ ነው እነዚህን 2-3 ምዕራፎች ከጨረሰ በኋላ ምንድን ነው የሚለው? መጽሐፉን ትከፍት ዘንድ አይደል? ማህተሙን ትፈታ ዘንድ ይላል። የተፈታና የሚከፈት ነገር ነው የምናየው። መጽሐፍ ከተባለ መጽሐፍ አንድ ገጽ አይደለም አይደል? ይሄ መጽሐፍ ቅዱሳችን አንድ ገጽ አይደለም። መጽሐፍ ብዙ ገጾች አሉት። ስለዚህ ከተከፈተ ተደጋግመው ነው የሚከፈቱት። ከአንዱ ወደ ሌላው ነው የምንሄደው። ይሄ ጥልቁ ጥልቅን ይንጠራል እንደሚባለው ማለት ነው። በመገለጥ ላይ መገለጥ እንደሚባለው፣ በጸጋ ላይ ጸጋ፣ ከክብር ወደ ክብር እንደሚባለው መጽሐፉ አንድ ነው፣ ግን ገጹ አንድ አይደለም። ይከፈታል። ስለዚህ መጽሐፉን ትከፍት ዘንድ። በእርግጥ መጽሐፉ የታተመና የተዘጋ ከሆነ ለኛ ደግሞ ተከፍቶ ከተሰጠን ምንድን ነው ማድረግ ያለብን? የተከፈተውን ገጽ ብቻ አይደለም ዘላለም ማነበው አይደል? መሄድ አለብኝ ወደ ኋላም ወደፊትም ያለሁበትም። ምክንያቱም ምንድን ነው ያለው? ያየኸውን አሁን ያለውን ወደፊት የሚሆነውንም ምን አድርግ ጻፍ። ስለዚህ መጽሐፉ ወደ ኋላም ይታያል፣ መሃሉም ይታያል፣ ወደፊትም ይታያል። በፊትም በኋላም ነው የተጻፈበት መጽሐፉ በፊትም በኋላም ስለተጻፈበት፣ ስለዚህ ወደ ኋላም ያለው አሁንም ያለው ወደፊትም ያለው ህይወት ተፈጽሞ አልተሰጠም። እድገታችን ተፈጽሞ አይደለም የተሰጠን። ስለዚህ ሁሌም የሚገለጥ ነገር ነው። ያ ሲያልቅ፣ የመጀመሪያው ሲያልቅ ምንድን ነው የሚሆነው? ሌላ ይከፈታል። ስለዚህ አስደናቂ ነገር ነው። ከዚህ በኋላ አየሁ፣ ሌላ መልአክ አየሁ። ስለዚህ ምን ያለው? ተከፍቶ የሚዘጋ እንደገና ተጀምሮ የሚያልቅ ተዘርቶ ለመከር የሚደርስ ነገር ነው። በዚህ መጽሐፍ በመገለጡ መጽሐፍ ላይ የሚችለው ተጀምሮ የሚያልቅ። ለዚህ ነው ጌታ ኢየሱስ ክርስቶስ መጀመሪያውም መጨረሻውም ለራሱ ነው። ለራሱ መጀመሪያ ካለው መጀመሪያ ያለውን እግዚአብሔርን እያመለክን ነው ማለት ነው። መጨረሻም ካለው መጨረሻ ያለውን እግዚአብሔርን እያከበርን ነው ማለት ነው፣ ወይም እያመለክን ነው። አይጠቅምም ሲጨርስ ስለምንጨርስ አለ፣ ሲያልቅ ስለምናልቅ። ነገር ግን እግዚአብሔር በእኔ ለጀመረው ነገር ጀማሪ ነው፣ በእኔ ለጀመረው ነገር ጨራሽ ነው። ስለዚህ የተጀመረብኝ ነገር ካለ የሚጨረስም ነገር አለ ማለት ነው። በእርግጥ ፍጻሜው ከጅማሬው ይበልጣል። በእርግጥ በእግዚአብሔር ዘንድ ጅማሬና ፍጻሜ እኩል ነው በራሱ። ግን በእኔ ህይወት ከመጀመሪያው መጨረሻው ይበልጣል። በመጀመሪያ እኮ በድንግዝግዝ ነው ማየው። ይሆን መንፈስ ቅዱስ በእውነት ሲናገር፣ በብርሃን ሲናገር ይሆን ይሄ ነገር ልክ ይሆን? ድሮ ግን የሰማሁት እንደዚህ ነበር።
ይሄ ሲጀምር ነው አይደል? ፍጹም የሆነው ሲመጣስ አጥርቼ አያለው ፊተኛውና መጨረሻው እኔ ነኝ። እግዚአብሔር ይመስገን። ፊተኛና መጨረሻ የሆነው በእርግጥ ስለ እኛና በእኛ ስለጀመረው እውነት ነው። ስለዚህ ይሄ ነገር የታሪክ ጉዞም ይመስላል። ያየኸው አሁን ያለውን ወደፊት የሚሆነውን ጻፍ የሚለው የታሪክ ጉዞ ነው። የሰዎች ታሪክ ጉዞ፣ የደህንነት ታሪክ ጉዞ ከየት ጀምሮ የት እንደሚያልቅ የተሟላ የእግዚአብሔር እውቀት ይሄ ነው። በእርግጥ ብዙ ጊዜ የሰው ልጆች የሚተጉት ፍጻሜን ለማወቅ ነው አይደል? ኮንፈረንስ ሲዘጋጅ ምን ለማጥናት ነው? ምን ለመማር ነው? የመጨረሻው ዘመን አይደል? የተሟላ አይደለም የመጨረሻ ዘመን ብቻ ማወቅ። መጨረሻው በመጀመሪያው ላይ የተመሰረተ ከሆነ የመጀመሪያው ነው ማወቅ ያለብን አይደል? የእግዚአብሔር ምሕረት፣ የእግዚአብሔር ደህንነት፣ የእግዚአብሔር ፍርድ እንኳ በእግዚአብሔር ምሕረት ላይ የተመሰረተ ነው። በእግዚአብሔር ጅማሬ ላይ የተመሰረተ ነው። እግዚአብሔር ሰውን ለዘላለም ይቀጣል ብለን ስናስብ እንዴት ነው ጅማሬው? ጅማሬው ምንድን ነው? በመልካችን እንደ ምሳሌያችን ሰውን እንፍጠር። ስለዚህ ያንን ካላወቅኩ የፍጻሜውን ፍርድ እና ሌላም ነገር ለማወቅ ብሞክር አሳሳች ነው። ጅማሬው ምን እንደሆነ አላውቅማ። እግዚአብሔር እንዴት እንደሚጠቀልል አላውቅም። ስለዚህ ጅማሬው መታወቅ አለበት። የታሪክ ጉዞ ነው። ስለዚህ ራሱ የታሪክ ጉዞ ከየት ወዴት ነው የሚባለው? ከምስራቅ ወደ ምዕራብ ነው። ይሄ ታሪካዊ ነገር ነው። ስልጣኔ ሁሉ ከየት ነው የመጣው? ከምስራቅ እኮ ነው። ስለዚህ ይሄ ስልጣኔ ነው ወደ ምዕራብ ሄደው፣ ከምዕራብ ወደ ምስራቅ ስልጣኔ አልመጣም። ወንጌል ራሱ የተጓዘው ከምስራቅ ወደ ምዕራብ ነው። ፀሐዩም ራሱ እንደዛ የሚሄደው ከምስራቅ ወደ ምዕራብ ነው የሚሄደው። ስለዚህ ታሪክ እየተጓዘ ነው የሚሄደው። ከየት ወዴት ብለን ግን ስንመለከት ከንጋት ወደ ሌሊት ነው የሚሄደው። የሰው ልጅ ታሪክ እንደዚህ ነው የሚሄደው። ከንጋት ከዛ ከብርሃን ከሚያቃጥል ብርሃን ወደ የት? ወደ ጨለማ። አሁን የሰው ልጆች ታሪክ በዚህ እንደሚደመደም ልናይ እንችላለን። በናቡከደነጾር ምስል ላይ የታየው ነገር ምንድን ነው? ራሱ ወርቅ ነው አይደል? እግሩ ምንድን ነው? እኩል ብረት እኩል ሸክላ ነው። ግማሽ ግማሽ ማለት ነው። ፈጽሞ ሊዋሃድ ሊጣበቅ የማይችል ይሄ የሰው ልጅ ታሪክ ነው። እንዴት እንደወረድን ተመልከቱ። ታሪክ እንዴት እንደወረደ፣ የሰው ልጅ ህይወት እንዴት እንደወረደ ተመልከቱ። ይሄ የእግዚአብሔር አሰራር ነው። ግን በዚህ መገለጥ ስንመለከት ግን እንደዚህ አይደለም። አሁን ያለው እኔን አይተሃል፣ ያየኸውን እኔነት ጻፍ። ያየኸው አሁን ያለውንም ጻፍ፣ የሚሆነውንም ጻፍ። እርሱ አንድ ነው በህይወታችን። እግዚአብሔር ይመስገን። ምንድን ነው የወረደው ወገኖች? ከዚህ ከዓለም ከሰው ልጅ ምንድን ነው የወረደው ስንመለከት እኮ አስተሳሰብ ነው የወረደው። የሞራል ጉዳይ ነው የወረደው። የስነ ልቦና መውረድ ነው የሆነው። ሰው በዚህ ነገር ከስሯል። በእውቀት ተጠብቦ ሊሆን ይችላል። በሳይንስ በቴክኖሎጂ በጣም ተጠብቦ ሊሆን ይችላል። ግን በአእምሮውና በአስተሳሰቡ ወርዷል። እጅግ ዝቅ እያለ ነው ያለው። አሁን በራእይ ግን የምናየው ነገር የሚያድግ ነገር ነው የምናየው። ከተማይቱ ላይ አይደል እንደ የጨረሰው መጽሐፉ ከተማይቱ ላይ ነው የሚጨርሰው። ከተማይቱ የእግዚአብሔር ማደሪያ ናት። ስለዚህ የሞራል የስነ ልቦና ውድቀት ምን ያሳያል? ይሄንን ጻፍ ነው የሚለው። በሰዎች ህይወት የተጻፈው ነገር ግን ሌላ ነው። በጥንድ ጫማ ድሃውን ትሸጣለህ አይደል ያለው ሆሴዕ ላይ። በጥንድ ጫማ ነው። ጫማ ምንድን ነው?
ጫማ ብዙ ነገር ማየት ትችላላችሁ መጽሐፍ ቅዱስ በተለይ የጫማ ፈቱ ቤት ተብሎ ይነገር አይደለም የሚለው አይደለ እንዴ? ወንድሙ አደባባይ ከወጣ በኋላ ከተፈረደበት በኋላ ጫማው ይፍታ ይላል አይደል? ያ ሰው የጫማ ፈቱ ቤት ይባል ይላል። ጫማ በቃ መጫማያ ነው፣ ዝቅ ያለ ነገር ነው። ጫማህን አውልቅ። ቆምክባት ስፍራ የተቀደሰች ናት አይደል? ግን አንድ ባለስልጣን፣ አንድ አስተዳዳሪ፣ አንድ መሪ ለጫማ ለጥንድ ጫማ ወንድሙን ይሸጣል። እዚህ ሶሳይቲ ላይ ያለ ነው። ምን ያህል የተዋረደ መሆኑ ነው። በእርግጥ ጉቦ በሚሊዮን ሊሰጥ ይችላል። እሱ ጥንድ ጫማ ነው ወይ ማለት ትሉኝ ይሆናል። አይደለም፣ ምን ያህል የተዋረደ መሆኑን ነው ለማሳየት የፈለገው መጽሐፍ። በአንድ ጥንድ ጫማ የሚያስተዳድር ወገን አለ። ስለ አንድ ጥንድ ጫማ ህዝብን የሚመራ መንግስት አለ። ስለዚህ በሞራል እና በስነ ልቦና ምን ያህል እንደወደቅን ነው የምናየው። ይሄ የታሪክ ጉዞ ነው በአንድ በኩል፣ በሌላ በኩል ደግሞ የክርስቶስ ጉዞ ነው። ወዴት ነው ይዞን የሚሄደው? ወደ እግዚአብሔር ዓለም ብልጽግና ነው ማለት ነው። እግዚአብሔር የተመሰገነው። ይሄ የዓለም ፊት ነው። ምኑ? ወንድምን በጥንድ ጫማ መግዛት። ይሄ የዓለም ፊት ነው። በእውነት ሰርቀህ ብትዘንጥብኝ ህሊናህ እንዴት ነው? ሰርቀህ እኮ ያውም እኮ ሀገር ሰርቀህ ስትዘንጥብኝ ከተጠያቂነትና ከኃላፊነት በላይ ስትኖር ሰርቀህ፣ ይሄ ታሪክ ወዴት እየሄደ ነው? ሰውነት ወዴት እየሄደ ነው? እግዚአብሔር ይርዳል። ይህንን ጻፍ ነው በሰው ልብ ላይ ይህንንም ይናገራል። በጣም የሚያሳፍር ነው። ሰው ሰርቆ በህዝብ ላይ ይሰፋል። ይሄ ነው የሰው ቅስም በአሁን ጊዜ፣ ወይም የሰው ሞራሉ ይሄ ነው። በዚህ ቅስም ይመላለሳል። እግዚአብሔር ይርዳል። ደግሞ የሚገርመው ነገር እርሱን እስቲ ገስጸው፣ እስቲ ኮሜንት አድርገው። ያን ሰውዬ ይበላል አትንገረኝ ነው የሚለው። ይሄ ህይወቴ ማንነቴ ነው፣ አትንገረኝ። እንዴ ያንን በጥንድ ጫማ ከሸጠ አንተ ስተቸው እንዴት አይበላህም? ስለዚህ ተፈራርተን እንኖራለን። ምንም በድብቅ የሚተጉ ይኖራሉ። እግዚአብሔር ሆይ ፍርድህን ላክ የሚሉ። ቤተክርስቲያን ውስጥ ምን አለ? አሁን ይሄንን ውጩን አሳየን አይደል? አንድ ጊዜ ሆሴ ትንቢቱን በደንብ አንብባችሁት እንደሆነ ፊልም አለው። የሆሴ ትንቢተ ሆሴ በፊልም ተሰርቷል። እኔ ያየሁት በጣም ድሮ ነው። ሆሴ እዛ ላይ መጀመሪያ አህዛቦችን ነው የሚወቅሰው እና የሚተቸው። እስራኤላውያን ኢንጆይ ያደርጋሉ፣ በቃ ደስ ይላቸዋል እነሱን ስለነቀፈላቸው። እግዚአብሔር እንዲያረጋለሁ ስላለ እነዛን ደስ ይላቸዋል። ፊልሙ ላይ በጣም ነው እስካሁን ድረስ ትዝ የሚልኝ። ግን ኢሳይያስ ሆሴ ሌላ ገጽ ከፈተና ቀጥታ እስራኤልን መናገር ጀመረ። ያ ደስታ አልነበረም፣ ኩምሽሽ ነው ያሉት። አንዳንዴ በውጭ ያለውን ነገር ስናይ ወይም ሲነገረን ምንድን ነው የምንለው? አው ጥሩ ተፈርዶባቸዋል፣ ጥሩ ተነግሯል ይባላል። ግን ቤተክርስቲያንስ የጥፋት ርኩሰት ያለው የት ነው? ይሄ በጣም እሱ እዛ ሰፏል። ስለሷም ይናገራል። እኔ አንድ ነገር እላለሁ፣ የመስቀል ጦርነት ባይኖር ጂሃድ አይኖርም። የጂሃድ ጦርነት አይኖርም። በክርስትናው ጽንፈኝነት ባይኖር እዛም አይኖርም።
የዘራነውን ነው እያጨድን ያለ። ክርስትና የዘራውን ነው እያጨደ ያለው። ስለዚህ የጥፋት ርኩሰት እዛ ጋር ነው ያለው። ስለ ሰው አስተሳሰብ ስለ ሰው አስተሳሰቡ መረዳቱ ማንነቱ ዝቅ ነው ያለው። ያ ሰው አሰር የሚበሉትን ተመኝ አይደለም የሚለው። የአስተሳሰብ አሰር ቤተ መንግስት ውስጥም ቤተ ክህነትም ውስጥ አለ። እግዚአብሔር ያን ያህል ነው ሊያውቁት ያልቻሉት። የህሊና ክስ የለም። እርስ በርሱ ሲካሰስ አይደል የሚለው ሮሜ 2 ላይ የሰው ህሊና እርስ በርሱ ሲካሰስ ያ ክስ የለም። አሁን አረንጓዴ ነው የሚያበራለት። ምክንያቱም አቅም የለንም ወገኖች። በአሁን ዘመን ሰው በኃጢአት ፊት አቅም አጣ። በመሳሳት ፊት አቅም አጣ። የሚወቅሰው ጠፋ። ስለዚህ አንተ ጻፍ። ስትጽፍ ባየኸውና በተረዳኸው ልክ ነው። የዮሐንስን መጽሐፍ ሳላነብ ዮሐንስ ያየውን ነገር መጻፍ አልችልም። ስለዚህ ባየሁት በተረዳሁት ልክ እጽፋለሁ። እንዴት ነው ሙሴ 5 መጽሐፍ የጻፈው? ወይም 6 ያደርጉታል አንዳንድ ጊዜ። ምክንያቱም መጽሐፈ ኢዮብንም የጻፈው ሙሴ ነው ስለሚሉ። እንዴት ነው ሙሴ 5 ወይ 6 መጽሐፍ መጻፍ የቻለው? ህሊናው ላይ እግዚአብሔር እንዴት ቢበራ! ለትውልዱ ብቻ አይደለም ለቀጣይ ዘመን በሙሉ ለእንዴት መጻፍ ቻለ? እግዚአብሔር ባያበራለት አሁን 5 መጽሐፍ ሊደርስ ይችላል? ድርሰት ነው ቢሆን እኮ አንድ ዘመን ላይ ያረጃል። ይህ ግን አይደለም። የእግዚአብሔር ቃል ነው፣ የእግዚአብሔር መጽሐፍ ነው፣ የእግዚአብሔር መልእክት ነው። ስለዚህ ይህን ሰው ጻፍ ሲለው ባየውና በተረዳው ልክ ነው የሚጽፈው። በሰው ህይወትም ላይ ነው የምንጽፈው። ስለዚህ መጽሐፍ ይናገራል። የምጽፈው ነገር ይናገራል። እግዚአብሔር ካየሁት፣ እግዚአብሔር በእኔ ከተናገረ የምጽፈው ነገር ይናገራል። ይመረምራል፣ ይወቅሳል። እግዚአብሔር ይርዳል። ስለዚህ ይህን ሰውዬ ያዘዋል። እንግዲህ ጻፍ። አእምሮ ምን ያህል ቢከፈት። አንዳንዴ እኮ ደብዳቤ መጻፍ ይቸግራል አይደል? ቃላቶች ድንክ ይሆናሉ። የምናውቀው አማርኛ ይጠፋል፣ የምናውቀው ኦሮሚፋ ይጠፋል ለመጻፍ። ግን መንፈስ ቅዱስ ሲፈስ በእርግጥ ቋንቋውም ራሱ የተስተካከለ ነው የሚሆን። ስለዚህ የምንጽፈው ነገር የሚናገር። እስቲ አንድ ቦታ ላይ ላንብብ ጳውሎስ ያለውን ነገር 2ኛ ቆሮንቶስ ላይ ቁጥር 10 ከእነርሱም ይቅርታ ምዕራፍ 10 ነኝ፣ ግን 2ኛው ላይ 2ኛ ቆሮንቶስ ቁጥር 9 በመልእክቶቼ የማስደነግጣችሁ አይምሰላችሁ ይላል። ምክንያቱም በሚያባብል ቃል አልነበረም የሚጽፈው። ምናልባት እንደሚናገረውም ላይሆን ይችላል። መልእክቱ ራሱም ይናገራል እዚህ ጋር። ስለዚህ በመልእክት የማስደነግጣችሁ አይምሰላችሁ። ሰውነት ማነው? ቁጥር 9 መልእክቶቹስ ከባድና ኃይለኛ ናቸው፣ ሰውነቱ ግን ሲታይ ደካማ ነው፣ ንግግሩም የተናቀ ነው ይላሉና እንዲሁ የሚል ይህን ይቁጠረው። በሩቅ ሳለን በመልእክታችን በኩል በቃል እንዳለን በፊቱ ደግሞ ሳለን
በስራ እንዲሁ ነን ይላል። ይሄ በተብራራ መልኩ የተጻፈበት የመጽሐፍ ቅዱስ ክፍል ማየት እንችላለን። በተለይ እንግሊዝኛው መልእክቶቹስ ከባድና ኃይለኛ ናቸው። ከባድ ናቸው ማለት ምን ማለት ነው? አይገባም ማለት ነው። ጴጥሮስ እኮ የጳውሎስን መልእክት አንድ ጊዜ ሲተች ወይም ማስተያየት ሲሰጥ ምንድን ነው ያለው? ለመረዳት ከባድ ነው ይላል። በእርግጥ መጋቢነት ለመረዳት በጣም ከባድ ነው ይላል። እግዚአብሔር ግን እንደሰጠው ነው የሚለው። አሁን ጻፍ ነው የሚለው፣ ስለ መጽሐፍ ነው ማወራው። እግዚአብሔር ጻፍ ብሎን ከጻፍን ይናገራል። ጻፍ ፊደል ብቻ እንዳይመስላችሁ። ጻፍ በፊደል ብቻ መጻፉ አይደለም፣ በህይወትም ይጻፍ ነገር አለና። ስለዚህ ሰውነቱ ሲታይ ደካማ ነው፣ ሰውነቱ ቀጭን ነው ማለቱ ነው። ሰው የሚሆንበት ነገር ወይም ሰው የሚመስልበት ነገር ደካማ ነው። ንግግሩም የተናቀ ነው። መልእክቶቹ ግን ምን ያደርጋሉ? ይመዝናሉ፣ ይመረምራሉ፣ ይመልሳሉ። ጌታ ኢየሱስ ክርስቶስ አንድ ጊዜ ዮሐንስ ምዕራፍ 8 ላይ ስለዛች ሴት ከተሟገተ በኋላ ወይም ከተነገረው በኋላ ምንድን ያደረገው ነው የሚለው ታሪኩ ምዕራፍ 8 ላይ ነው ዮሐንስ ያለውና ጎንበስ ብሎ ጻፈ ይላል። ይሄ የጻፈው ነገር ምንድን ነው? ከዛ በኋላ ቀና ብሎ ከናንተ ኃጢአት የሌለበት እርሱ ይውገራት አለና እንደገና ጎንበስ ብሎ ጻፈ። ምን ጻፈ? እኔ ኮምፒውተሬን ስነካካው ኮምፒውተሬ አንድ የሆነ ነገር ከውስጥ የተደበቀ ነገር ነው የሚያመጣዋል። በትክክል አሁን ወርድ ላይ ስጽፍ የሆነ የምፈልገው ፊደል ያመጣዋል፣ ወደ ውጭ ያመጣዋል። ስለዚህ ክርስቶስ ኢየሱስ ጎንበስ ብሎ የጻፈው ምንድን ነው? በምራቅ ነው? አሸዋ ነበር፣ በአሸዋ ነው? በምንድን ነው የጻፈው? ደሞስ ሞኝነት አይደል? ጎንበስ ብሎ በእጁ ጻፈ። እኔ ግን አንድ ነገር ባይጻፍም አንድ ነገር ይመሰክርልኛል ውስጤ። ሲጽፍ ነካ አለማየሁን ኃጢአተኛ ወጣ ታፌ ጋር ይመጣና ነካ። ምክንያቱም እርሱ ሁሉን ቻይ ነው። በአንድ ጊዜ ነው ሁሉ ነገር አይደል? ጻፍ የሚለው ነገር የሚነካ ነው፣ የሚያድን ነው፣ የሚመልስ ነው። እነዛ ሰዎች ተነክተው ምን አረጉ? ወጡ። ቀና ሲል ሴትዮዋ ብቻዋን። ስለዚህ በትክክል ሁሉንም አግኝቷል ማለት ነው። አሁንም በህይወታችን የሚጻፍ ቃል ያገኘናል። ወዲያው ባይሆን ቆይቶም ያገኘናል። እግዚአብሔር ይመስገን። ስለዚህ እኛ ስለምን እንጽፋለን? ስለምን እናወራለን? መልእክታችን ዓለምን ሁሉ ቢያገኝ ዛሬ በማፍረስ ደረጃ እያገኘን በእርግጥ የእግዚአብሔር መንግስት ወንጌል የቀደመውን በማፍረስ በኩል እያገኘው ነው። አንድ ቤተክርስቲያን ትልቅ የምትለው ሰው ምን ይላል? ቤተክርስቲያን እየሰጠመች ነው ይላል። ቤተክርስቲያን እኮ ትልቅ ትለዋለች አይደል? አገልጋይ ትለዋለች። የምታከብረው ናት። እና ምን አላት? እየሰጠመች ነው። ኮሜንት ሳረግ ምን አልኩ? ሰጥማለች፣ እየሰጠመች አይደለችም። ይበልጥ ደንግጠን ይበልጥ መመለስና ይበልጥ እግዚአብሔር መፈለግ እንዲኖርብን ሰጥማለች አይደለም መባል ያለበት፣ ሰጥማለች ነው።
በእነሱ በኩል እንደዚህ መምጣቱ ምን ያሳያል ወገኖች? እግዚአብሔር ማፍረስ ጀምሯል። እያፈረሰ ነው፣ እያጠፋ ነው እግዚአብሔር። ይህን የሚያረግ ከሆነ ግን እግዚአብሔር ደግሞ ይሰራል። ምክንያቱም አፍራሽ ብቻ አይደለም፣ አጥፊ ብቻ ነቃይ ብቻ አይደለም። እግዚአብሔር የሚተክል ነው፣ የሚሰራ ነው። ግን ወገኖች አሁን ልንገራችሁ፣ የሚጽፉ እጆች ዝለዋል። የሚያነቡ አይኖች፣ አፎችና ጆሮዎች ደክመዋል። የለም እኮ እነዚያ ትላልቅ ነገር የሚጽፉ እጆች ዝለዋል። ትውልዱ አሁን ቀንጠብጣቢ ነው የሚፈልገው። ልኳንዳ ሄዳችሁ ታውቃላችሁ። ማስቆረጥ ካቃታችሁ አስቀድሞ የተቆራረጡ ነገሮች ይቀመጣሉ አይደል? ስለዚህ ታዛል፣ ቀንጠብጣቢ ነው የምትለው። ስለዚህ አሁን ረዥም መጽሐፍ ቀንጠብጣቢ ነው። ስለዚህ ቅንጥብጣቢ ሻጭና ሸማች ይሄ አሁን ያለው ትውልድ ነው። በጣም የሚገርም ነው። ከባድ ሚዛን እንደውም ቅንጥብጣቢ ሻጭና ሸማች ነው። በአሁን ጊዜ ከባድ ሚዛን የሚሸለሙ እነሱ ናቸው። ግን የሚገርማቸው ነገር እግዚአብሔር እሱንም እያጠፋው ነው። እንዴት በሉ። አሁን አብዛኞቹ በቲክቶክም በፌስቡክም የምታያቸው ነገሮች የኤአይ ውጤቶች ናቸው አይደል? ስለዚህ እኔ አሁን ሳይ እጠራጠራለሁ፣ እውነተኛ ነው ወይስ ኤአይ ነው? ሃሌሉያ! ያንንም እያጠፋው አትኩሮት ሰጥቼ ተደንቄ የማየው የነበረው ነገር አሁን በሌላ ነገር ተሰርቶ እየመጣ ስለሆነ እንድጠራጠረው አረገኝ። ለሱም ስፍራ አጣ። እግዚአብሔር ይመስገን። ስለዚህ ኤአይ ያመጣ የተባረከ ይሁን። በቃ እንዳልደነቅ እያደረገኝ ያኛውም ሊሆን ይችላል እላለሁ። በጣም ይገርማል። እንግዲህ ይሄ ቅንጥብጣቢ ሻጭና ሸማች አንድ ሰሞኑ እየተወራ ያለ ነገር አለ። ሰግጥ እና በዛ ልጅ ላይ ያልወረደ ጸሐፊ የለም። ሰው አብዷል እንዴ? ከሰገጥን እኮ ቆይቷል። አረ ቤተ ክርስቲያንም ቤተ መንግስትም ከሰገጠ እኮ ቆይቷል። ስለሰገጠ አይደል እንዴ በሁለት ጫማ ወንድሙን የሚሸጥ? ጥንድ ጫማ በጥንድ ጫማ ወንድሙን የሚሸጥ ስለሰገጠ እኮ። ስለዚህ ልጁ አዲስ ነገር አላመጣም። ግን ዞሮ የሚሸለሙ እነሱ ናቸው። ይገርማል። እኛ ዘንድ ደግሞ ያሉ ሰገጤዎች አቤት ውጭ ያለውን ተው። በክርስቶስ ላይ የሚሰግጥ፣ በእግዚአብሔር ቃል ላይ የሚሰግጥ፣ በመንፈስ ቅዱስ መገለጥ ላይ የሚሰግጥ የለም። ሰግጥ ድሮን የሰገጥ ነው። በጣም ድሮ፣ ያውም ልንመለስበት በማንችል ሁኔታ። ስለዚህ ጳውሎስ እኮ በአቴና መካከል ሲመላለስ ብዙ ጣዖቶች አየና መንፈሱ ተበሳጨ አይደል? ዛሬ የሚያበሳጨን ነገር ምንድን ነው? የአንድ ወንድም አገልግሎትና ስብከት እንዴት ያበሳጫል? ቅንጥብጣቢና ጥራጊ ስለሆነ ነው። በቃ ያበሳጫል። ይሄ እያዘንን ነው የምንለው። በእርግጥ ይሄ የሚያሳዝን ነው። እረኝነት የተሰጠው፣ ዳኝነት የተሰጠው፣ በትውልዱ ላይ እንዲፈርድ፣ በትውልዱ ላይ እንዲያስጠነቅቅ የተሰጠው ሰው እንዲህ ከሆነ በጣም ያሳዝናል። አንድ ክፍል ልናገርና ልጨርስ። ራእይ ምዕራፍ 5 ቁጥር 1 በዙፋኑ ላይም በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባት ማህተም የተዘጋ መጽሐፍን አየሁ። ስለዚህ ጻፍ፣ ይሄ የተዘጋ ነው፣ ነገር ግን ተከፍቷል። በኋላም በፊትም ተጽፎበታል፣ ግን የተከፈተ ነው።
እግዚአብሔር አእምሮአችን ከከፈተው እግዚአብሔር ቃሉን በሕይወታችን ያድርግ። ይሄ የተከፈተ መጽሐፍ አንተ ነህ። የተከፈተ መጽሐፍ እኔ ነኝ። የተከፈተው መጽሐፍ እኛ ነን። መጽሐፍ ቅዱስ ስለዚህ ስለተከፈተው መጽሐፍ ይነግረኛል። በዚህ በተከፈተው እውነት ይህን መጽሐፍ ሳነብ ይበራል። በመንፈሴ ሳነበው ይበራል። መንፈሴን ግን ሊያነብልኝ አይችልም። ይህ መጽሐፍ ያንን መጽሐፍ ሊያነብልኝ አይችልም። በዛ መጽሐፍ ይህን ሳነበው ግን እርሱም ሕያው ይሆናል። እግዚአብሔር ይመስገን። ስለዚህ ያየኸው ነገር አለ፣ እያየኸው ያለ ነገር አለ፣ የምታየውስ ነገር ይኖራል። እምነት አለ። ጻፍ፣ ይህን ጻፍ፣ በትውልዱ ላይ ጻፍ፣ በትውልዱ ላይ ተናገረው። የነበረውን ያድክም፣ ያንን እንደ ቃርሚያ ያራግፈው፣ ዛፉን ባዶ ያስቀረው። እግዚአብሔር ደግሞ ሌላ ቅርንጫፍ ያውጣ፣ ልምላሜ ያምጣ፣ ሌላ ፍሬ ያደርግ። የእግዚአብሔር ስራ ይሄ ነው። የሰው ስራ ይፈርሳል። ሰው እያደረገ ያለ ነገር በሙሉ ይፈርሳል። እየመሸበት ነው እያንዳንዱ ነገር። እንጸልያለን። ሃሌሉያ። ምህረትህ የበዛልን፣ ፈቃድህ የተገለጠልን፣ ምክርህ የበራልን አባታችን ሆይ እኛ እንዲህ አልን። ምክርህ ያልበራላቸው፣ ፈቃድን ያላወቁ፣ መጽሐፍ ያልተከፈተላቸው ብዙ ናቸው። ለእኛ አይኖቻችን እንደከፈት ለሌሎችም ክፈት። እግዚአብሔር ሆይ ማዳን እስከ ምድር ዳርቻ ይድረስ። እውነትህ በስፍራ ሁሉ ይውጣ፣ እኛንም ይለውጣል። በሕይወታችን ስጋን ያልብስ። እግዚአብሔር ሆይ የምንጽፈው ይኑረን። የምናየው እያየነው ያለውና ገናም የምንመለከተው ያየነው ነገር ኖሮ የምንጽፈው ይኑረን። መጽሐፋችን ደግሞ እስከ ምድር ዳርቻ ይውጣ። አሮጌውን ይሻረው፣ የምትፈልገውን ያጽና። እግዚአብሔር አምላካችን ሆይ ፈቃድህን በሕይወታችን አክብር። በኑሯችንና በምልልሳችን ሁሉ በጎ ፈቃድህ ይሁን። እናመሰግናለን በዚህ ሰዓት ስለሰማነው እውነት። ቃልህ እውነት ነው። በእውነት ቀድሳቸው ተብሎ ተጽፏልና የሰማነው ቃል እያንዳንዳችን መንፈሳችን፣ ነፍሳችን፣ አእምሮአችን፣ ሁለንተናችንን ይቀድስ በኢየሱስ ክርስቶስ።